It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የነገው የአርሰናልና የማንቸስተር ዩናይትድ ጨዋታ ከማንቸስተር ዩናይትድ አንጻር ማንቸስተር ዩናይትድ ቤት የአንጻር ለውጥ አለ። አንጻር ማለት በነበረውና ባለውና በሚሆነው መካከል ንጻሬ መስራት ማለት ነው፣ ማነጻጸር ማለት ነው። አሁን ማንቸስተር ዩናይትድ ቤት ውስጥ ተወደደም ተጠላም እንደ ትላንት ማንቸስተር ዩናይትድን የምናስበው 2-3 ጨዋታ ካየን በኋላ ነው። አሁን ግን በቅርብ ጊዜው ትዝታ በዛሬው ሳምንት ጨዋታ ጉድ የፈላበት ጨዋታ ጥላ ስር ለማለፍ እንገደዳለን። ያሟረቱትንም አሳምኗል፣ ክፉ የተናገሩትንም እጅ አሰጥቷል። እነ ፖል ስኮልስን፣ እነ ኒኪ በትን፣ እነ ሮይ ኪነን ዛሬስ ሳምሮለታል አስብሏል። የእውነት ለመናገር እነ ፖል ስኮልስ ሊሳንድሮ ማርቲኔዝን በተመለከተ የተናገሩትን ነገር በተግባር አስውጧቸዋል። በነገራችን ላይ አንዳንዴ እንዲህ ያሉት ነገሮች ባክፋየር ያደርጋሉ። ከዛ በኋላ በነ ፖል ስኮልስ ላይ፣ በነ ኒኪ በት ላይ፣ በነ ሮይ ኪን ላይ የተሰሩት ቪዲዮዎች የእውነት ለመናገር ከዚህ በፊት የተሳሳተ ሐሳብ ቢሰጡት ከተባሉት ውጪ ነው። አሁን ቁጣ አለው። አሁን እንደ ክፉ መታየት አለው። አሁን ለማንቸስተር ዩናይትድ እንቆራቆራለን ይላሉ እንጂ በማንቸስተር ዩናይትድ ላይ ችግር ፈጣሪዎች ናቸው የሚል ነገር አለ። አረዳዱ አንድ አይነት ነው። ፖል ስኮልስ፣ ኒኪ በት ትችት አይደለም ያቀረቡት፣ ተራ ስድብ ሲሳደቡ ነው የዋሉት። የሰጡት አስተያየት ከጨዋታው በፊት ሊሰጥ የሚገባው አይደለም። አዝሎት ይዞራል ያሉት ጎል አግብቶ ሊሳንድሮ ማርቲኔዝን መረብ ላይ ሊወረውረው ይችላል እያሉ ካካካካካካካ የተባለ የተነገረው ነገር ከነሱ የማይጠበቅ ነው። ከነሱ የማይጠበቅ የሚያስብለው የቀድሞ የማንቸስተር ዩናይትድ ተጫዋቾች ስለሆኑ አይደለም። ሳምሪ በሊሳንድሮ ማርቲኔዝ እና በኤርሊንግ ብራውት ሃላንድ መካከል ከዚህ በፊት በተደረጉ ጨዋታዎች ላይ ሊሳንድሮ ማርቲኔዝ የኤርሊንግ ሃላንድን አስቸጋሪ አደገኛ የማጥቃት አቅም እንዴት ተቆጣጠረ? ወይስ ሃላንድ ነው በሊሳንድሮ ማርቲኔዝ ላይ የበላይነትን የወሰደው ብለሽ ብትመዝኙ ለሃላንድ ሳይሆን ለሊሳንድሮ ማርቲኔዝ ክሬዲት የምትሰጭበት ነው። መነሻም እንኳን ብትፈልጊ በቀደሙት ሁለቱ በተገናኙበት ጨዋታዎች ላይ ሊሳንድሮ ማርቲኔዝ 1.70 መሆኑ ቁመተ ረጅሙን ሃላንድን ለመቆጣጠር አላገደውም። ዋው ያስባለ ፐርፎርማንስ አሳይቷል። ከዛም በደርቢው ጨዋታ የዛሬ ሳምንት እንደዛው ነው የሆነው። ስለዚህ መነሻ የምታደርጊው ልክ እንደ ከዚህ በፊቱ ብለሽ ወይ ከዚህ በፊት ያየሽበትን ጉድለት ምናምን መነሻ አርገሽ የሚሰጥ አስተያየት ከሆነ ትችት ነው። ኮምፕሊመንትም ከሆነ እሱን ነው መነሻ ማድረግ ያለበት አይደል? አጭር ነው ብለሽ መሳለቅ፣ ኪስ ውስጥ አርጎት ይዞራል። ይሄ ቶድለር የሚባል አለ አይደለ? ይሄ ገና ልጅ በቃ እንደ አባት በቃ የሆነ አባ ያኛውን እንደ አባት ሃላንድን እንትናን ደግሞ እንደ ቶድለር አርገው መቀለጃ ለማድረግ ነው የሞከሩት። this is mocking not እንትን ክሪቲሲዝም አይደለም። ሞኪንግ ማለት አንቺ እኔ ላይ ማሾፍ ማለት ነው። ማሾፍን በተመለከተ ምንም ቁም ነገር የለውም። ገባሽ? ከዛ ምንድናቸው እነዚህ ሰዎች እስኪባልና የራሳቸው የማንቸስተር ዩናይትድ ሰዎች በተለያዩ ሶሻል ሚዲያ ፕላትፎርሞች ላይ እነሱ ላይ እንዲነሱባቸው አደረገ። አዎ ልክ ነው። በማንቸስተር ዩናይትድ ታሪክ ውስጥ የሚያስከብር ነገር አድርጋችሁ ሊሆን ይችላል።
ነገር ግን የአሁኑን መቅለላችሁን ግን ልንወስዶ ይከብደናል አሏቸው። አሁንም ድረስ ባክፋየር እያረገባቸው ስለሆነ ከዋናው ጉዳያችን በፊት እንድትናገሪው ስለፈለግኩ ስለሆነ እነ ፖል ስኮልስን በቃ ተሳስታችኋል፣ ሊሳንድሮ ማርቲኔዝን ለምን ይቅርታ አትጠይቁትም ተባሉ። ምን እንዳሉ ነገር ከጃሚ ካራገር ጋራ በተለይ ፖል ስኮልስ ቆይታ ነበረው እና በዚህ በቆይታው ላይ አንድ የተነሳው ነገር እንደዚሁ ተመልካቾችም በዚህ ጉዳይ ላይ የሚሰማቸውን ነገር እንዲናገሩ ጥያቄ እንዲያቀርቡ የሚያደርግ ነው። ሁለተኛውም ደግሞ ምንድነው እነዚህ ሰዎች የተሰማቸው ከተናገሩ በኋላ እንዳልከው አንተ በጣም ቁጣን የቀሰቀሰ ነው እና እነሱም ላይ ጥሩ ያልሆነ ስሜት በርትቶ እንዲቀጥል ያደረገ ይመስለኛል እኔም ሳስበው። ለማንኛውም ፖል ስኮልስ ከጂሚ ካራገር ጋር በነበረው ቆይታ አንደኛ እስከዚህ ሰዓት ድረስ ይህንን ያክል አርጀንቲናውያን ጓደኞች እንዳሉኝ አላቅም ነበር ብሎ ተናግሯል እና በዛ በኩል ይሰጡት የነበረው አስተያየት አርጀንቲናውያን ራሱ ቁጣቸውን የገለጹ እንደሆነ የሚያመላክት ነው ብለው የትርጉም የሰጡም ሰዎች አሉ። ግን ይህንን ያክል እንዳሉ አላቅም ነበረ። በጣም ብዙዎቹ ብዙ እንደሆኑ በደንብ አስተውያለሁ። ግን በአብዛኛው እዛ አካባቢ ብዙ ሪያክሽን አለ፣ ግን ሀሳቤን ይረዱታል ብዬ ገምታለሁ ብሎ ደግሞ ተናግሯል። አሁን ዋናው ነገር የፖል ስኮልስ አስተያየት የሚናገረው ምንድን ነው? ጨዋታውን በተመለከተና በተለይ ማርቲኔዝን በተመለከተ ከሃላንድ ጋር በተመለከተ የተናገርነው ነገር የቀረበበት መንገድ ነው ልክ ያልሆነው። ገባ? አሁን የቀረበበት የተናገርንበት መንገድ ልክ አይደለም እንጂ ሀሳቡ ግን ልክ ነው። ሀሳቡ ልክ አይደለም ሲጀምር ሀሳብም አይደለም እኮ አስተያየቱ ግን ልክ ነው የሚለው እሱ። ይሄኛውን አስተያየት የሰጠውበት ዋነኛው ምክንያት ከፊዚካሊቲ ጋር በተያያዘ ነው አስተያየት እየሰጠን የነበረው እና በዚህ በፊዚካሊቲ ደግሞ ካየ ነው ሃላንድና ማርቲኔዝ ማች የሚያደርጉ አይደሉም። ሚስማች አለ በሁለቱ መካከል። ይሄ በቃ ፊዚካሊ ሁለቱም አንድ አይነት ፊዚካል ያላቸው ብሎ መናገር የሚያስችልበት እድል የለም። ግን ሀሳቡ የቀረበበት መንገድ ግን ልክ አይደለም። እንደዛ ባይቀርብ ኖሮ የተመረጠ ነበር ብሎ አስተያየት ሰጠ። እንደዛ ከሆነ ወደ ኋላ መመለስ እና ይህንን ይቅርታ ማለት ትፈልጋለህ ወይ ተብሎ ተጠይቆ ነበር። አይ ምንም ይቅርታ የምጠይቅበት መንገድ የለም ያልነው ነገር ሀሳቡ የቀረበበት መንገድ ነው እንጂ ልክ ያልሆነው ሀሳቡ ግን የምናስበው ነው እና ደግሞ ሰዎች በዚህ ላይ በጣም መማር አለባቸው ብሏል። የሰዎችን አስተያየትና ሀሳብ አለመቀበል ምንም ችግር የለውም፣ ግን ማክበር ይገባል። አይ ይሄ አሁን እኔ ይሄንን እሱ ብሏል። ከዛ ግን አንድ የተናገረውን ነገር ልጨምርና ትጨምራለህ አንተ። ከዛ ግን አሁንም ማርቲኔዝ ላይ በጣም የገረመኝን ነገር ነው እሱ የተናገረው። አሁን እኮ ማርቲኔዝ እኮ አንድ ጨዋታ ሲቲ ላይ እኮ ነው ጎበዞ ነው ወይም በጣም አሪፍ ፐርፎርም አድርጎ ያያችሁታል። ከዛ በፊት በነበረው ጨዋታ ላይ ከብራይተን ጋራም ቢሆን ከበርንሌ ጋራም ቢሆን ምን አይነት እንቅስቃሴ ሲያሳይ እንደነበረ አስተውላችሁ እዩ፣ ወይም ደግሞ ወደ ኋላ መለስ ብላችሁ ያንን በደንብ እዩ። ገና አንድ ጨዋታ ላይ ነው በቃ ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ ነው በደንብ ፐርፎርም ያደረገውና አውትሻይን አድርጎ የወጣው እና ይህንንም ደግሞ አብሮ ማስተዋል ያስፈልጋል። ኮንሲስተንሲ የለውም የልጁ አገልግሎት አሰጣጥ ላይ የሚል አስተያየትም አብሮ ሰጥቷልና አሁን መጨረሻው ላይ ያልሽው እልህ የወለደው ተራ ወሬ ነው። የሆነ ብሽሽቅ ነገር እንዳለው ያስታውቃል። ያ ደግሞ ራሱን አሁንም ፖል ስኮልስን ነው ትዝብት ውስጥ የሚከት ከሃላንድ ጋር በተያያዘ ተነሳ። ሃላንድና በሊቻ መካከል ያለውን የፊዚካሊቲ ልዩነት አስቀመጠ። በቃ እዛው ላይ መወጣት ነው፣ እዛው ላይ መጨረስ ነው። እዛ ላይ አይደለ ሲያሾፍ የነበረው፣ እዛ ላይ አይደለ በር ሲያላግጥ የነበሩት እነሱ። በቃ እዛ ላይ ያልንበት መንገድ ልክ አይደለም ከሆነ በዛ መንገድ መጨረስ ነው። ከዛ በፊት የነበሩትን ጨዋታዎች ስታነሽ ግን ሃላንድ ነበር እንደ በነዛ ጨዋታዎች ላይ ማንም ሰው ባድ ፐርፎርማንስ የሚያሳይበት ቀን ሊኖረው ይችላል። ለምሳሌ አሁን በፕሪሚየር ሊጉ ቤስት ሴንተር ባክ ማን ነው ብንባል እኔ አሁንም ማጋሌሽን ነው የምልህ። ማጋሌሽ የሆነ የተሳሳተባቸው ጨዋታዎችን መርጬ ኮንሲስተንሲ የለው ምናምን ልልሽ አልችልም። በዛ ላይ ደግሞ ከጉዳት በጣም ከረጅም ጉዳት እንደመጣ ለእኔ ከሚገባኝ በላይ ለፖል ስኮልስ ይገባዋል፣ እንዲገባውም እጠብቃለሁ። የእውነት ለመናገር ግን ምንድን ነው መሰለሽ ልክ ያለ መሆንን በቃ አምኖ ለመቀበል መቸገር ነው። ግን ከዛ ጎን ለጎን ግን የቀደሙትን ስታቲስቲክሶች ለምን አያቸውም ነው እኮ ከራሱ ከሃላንድ ጋራ። እሺ አሁን ያለፈው አለፈ አይደል? የሆነ ሆነ አይደል?
በቃ ሃላንድን ማቆም አይችልም የሚል መደምደሚያ ነበራቸው። ሃላንድ አዝሎት ይዞራል፣ መረብ ውስጥ ይወረውረዋል፣ እንደሚዳህ ልጅ ለሃላንድ ቀላል ነው ምናምን እያሉ ነበር አለ ሲናገሩ የነበሩት። ኦኬ ጌሙን ካዩ በኋላ ደግሞ ከጠበቅነው በላይ ሆነ ብለሽ በኮምፕሊመንት ለምን ከፍ አታረጊውም? የልጁን የዛን ቀን ጉብዝና ምንም ቻንስ እንደሌለው የሃላንድን እንቅስቃሴ ለመቆጣጠር ምንም አቅም ምንም ጉብዝና እንደሌለው ስትናገር የነበርሽው ተጫዋች በዛ መጠን ሃላንድን 0 ሲከተውና 15 ኳስ ብቻ እንዲነካ ሲያደርገው አሁንም እንዲህ እየተከራከርሽ ነው የምትቀጥይው? አይደለም። ለእኔ ከጠበቅኩት በላይ ሆኗል ይሄ ልጅ ምናምን ብለሽ ለምን አትናገሪም? መረታት እኮ አይደለም ይሄ ፖል ስኮልስ ቢለው የሚጠበቀውም ከነሱ ይሄ ነው ቢለው ባይለው እሱ ቢመሰክር ባይመሰክር ዓለም አይቷል። ዓለም ለሊሳንድሮ ማርቲኔዝ ለሃሪ ማጓየር ፐርፎርማንስ የዛን ቀን የሰጠው ክሬዲት በቂ ነው። በነ ፖል ስኮልስ የሚንኳሰስ ነገር የለም። ባክፋየር አደረገ እነሱ ላይ ግን። አሁን ይሄ ግግምና የምንለው ይሄ ነው። በቃ ግግም። አሁን እንትናም እንደዛ ነው፣ ሮይኪንም እንደዛ ነው። ተረጋጋው እኮ ሲሉ ጨምረ ተረጋጋ አለ። እኔ እንደዚህ ሲባል ሰው ብቻ ላክ የእውነቴን እኮ ብለሽ ደስ አይበላችሁ ነው በቃ። አሁን ደስ አይበላችሁ፣ ጥሩ ስሜት አይሰማችሁ። ለምን? እኔ ካሪክን ስለምጠላው። ደስ አይበላችሁ፣ ኮንሲስተንሲ የለውም ብለሽ ይሄ ማንኳሰስ ለምን? ሊሳንድሮ ማርቲኔዝ ከኔ ጋር ስለተነጋገረ አይነት ነገር ካልሆነ በስተቀረ ልክ አይደለም፣ ልክ አይደለም። የእውነት ለመናገር ልክ አይደለም። ዱዌሎችን አያሸንፍም ብለሽ መረጃ አውጥተሽ ለምን አታሳጭው? አጭር ነህ ብለሽ ከሱ ጋር በተያዘ የምትሰጪው አስተያየት እኔ ልክ አይመስለኝም። ሶሪ። ወደ ጉዳዩ እንመለስ። ወደ ጉዳዩ ስንመለስ የማንቸስተር ዩናይትድ አንዱ በጎ ነገር የእውነት ለመናገር እንደዚህ ያሉ በቀድሞ ተጫዋቾች የሚሰጡ አስተያየቶች ጥላ እንዳያጠላባቸው የሚከላከልላቸው ካሪክ መንፈጠሩ ነው። ይበሉ ምን አገባኝ እኔ አይነት ነገር ነው እሱ ጋር ያለሁት። ኧረ እኔ ከእሱ ጋር አልቀርብም፣ ከእሱ ጋር እኔ አፍስክ ካፈት አለገኝም፣ ስራ አለኝ። ገብተሻል ምልሽ አንዱ የሙዱ ለውጥ ይሄ ነው። ስኮልስ ያለውን ሰማ፣ ሮይኪን ያለውን ሰማ ምናምን የሚባልላቸው መሆን ያቆማሉ። ተራ ለፍላፊ ነው የምትሆኚው በተለየ ስሜት ድሪቭን ሆነሽ የምትናገሪ ከሆነ። ስለዚህ ለሮይኪን ንግግር ሃሪ እንትና መልስ አልሰጥም አለ ማይክል ካሪክ። ለሊሳንድሮ ማርቲኔዝ ትችት ብለው እነሱ ለሚያመጡት ስድብም እንደዛው ከሆነ ምንም ማድረግ አይቻልም። ለማንኛውም ግን የስካይ ስፖርትስን ትላንትና ምን ነግራቸዋለን ያልናቸውን የማንቸስተር ዩናይትድ ቤት የልምምድ አሰራር በካሪክ ዘመን ተቀይሮብናል ነው የሚሉት እነሱ። በተከታታይ ተገኘን፣ የተፈቀደልንን ያህል ሆነን እና በአሞሪም ጊዜ እንገኝ ነበረ። አሁን በካሪክ ጊዜም መገኘታችንን ቀጥለናል። በተከታታይ ባየናቸው ልምምዶች ላይ ያየናቸው ወሳኝ ለውጦች አሉ ይላሉ። አሁንም ለአርሰናል ለነገው ጨዋታ የሚደረገው ዝግጅት ላይ አንዱ ለውጥ ካሪክ ለምሳሌ አድሬስ ያደርጋሉ ለተጫዋቾቹ። እንደዚህ ነው፣ በዚህ ወጥቶ በዚህ ወርዶ በዚህ ወጥቶ ምናምን ቴንኪው ይላል። ያኛውም ያው ቴንኪው ከማለት በፊት ያለውን ብሏል። ገባሻ ብሏል፣ እንደዛ ይላል። ይሄንን አሞሪም የሚያደርግ ነበር አሉ። አንድ ተመሳስሎች ነው ይሄ። ከዛ ይሄንን ካለ በኋላ ግን የካሪክ የልምምድ ሴሽን ወይም ልምምዱ የሚወስደው ጊዜ የአሞሪም የልምምድ ጊዜ ጋራ አጭር ነው። የካሪክ በጊዜ ያጥራል፣ በደቂቃዎች በሰዓታት ያጥራል። ግን የካሪክ ኢንቴንስ ነው። ወሬ ያበዛው፣ ማብራሪያ ያበዛው። ለምሳሌ በአሞሪም ጊዜ 2 ሰዓት ይሰራ ከነበረ አሁን 1 ተኩል ሊሆን ይችላል የሚሰራው። ከ2 ሰዓት ይልቅ 1 ተኩል ያጥራል። በዛች 1 ሰዓት ተኩል ግን በጣም ጥልቅ የሆነ ከተጫዋቾቹ በጣም ብዙ ኤነርጂ የሚፈልግ ከተጫዋቾቹ በጣም ዲማንድ የሚያደርግ ልምምድ ይሰራል። ያጥራል ግን ጥልቅ ነው። ረጅም ነው ግን ንድፈ ሐሳብ አዊ ገለጻ አለው። ይህንን ያዥ
ሁለተኛ ልዩነት በካሪክ የልምምድ ማሰራት ሂደት በተደጋጋሚ እንዳየ ነው ካሪክ ኮሌክቲቭሊ ልምምድ ሰርቶ አይተዋቸው ግለሰብ ተጫዋቾች ላይ ያተኩራል። ዶርጉ ናናና ይላል። ስቲቭ ሆላንድ ያንን ያረጋል፣ ውድጌት ያንን ያረጋል፣ ጆን ኢቫንስ በተሰጣቸው ኃላፊነት ግላዊ ግለሰብ ላይ ትኩረት ተደርጎ ይሄንን እንደዚህ ካንተ ፈልጋለሁ የሚል ነገር ይደረጋል። አሞሪም ጋር በነበሩበት ጊዜ ግን ስለ ሲስተሙ ነው። በባክስሪ አይደል የሚጫወተው? ይሄንን ሲስተም እንዴት ትኖሩታላችሁ? እንደዚህ ያርጉ፣ ይሄ ነው ይሄ ሲስተም እንዲህ ነው የሚፈል ሲስተሙን ለሁሉም በጋራ የመግለጥ ገለጻ የማድረግ ነገር ነው ያለው። ይሄ በጋራ የሚሰሩት ነገር እንዳለ ሆኖ ግለሰብ ተጫዋቾች ላይ ከነሱ ከሚፈለገው ነገር አንጻር የሚሰራ ስራ አለ። ሶስተኛው የካሪክ ረዳቶች ራሱ ካሪክን ጨምሮ በልምምድ መስራት ወቅት በካሜራችን የያዝነው ነው የሚሉት እነሱ። በልምምድ መስራት ወቅት ከስር ኢንካሬጅ ማድረግ፣ ከስር ፑሽ ማድረግ፣ ምክንያቱም አግሬሲቭሊ ፕሬስ እንዲያደርግ የተጋጣሚ ቡድን እግር ስር ኳሷ ስትሆን ጫና ፈጥሮ አግሬሲቭ ሆኖ ሞር ኢነርጄቲክ ሆኖ ኳስ መንጠቅን ስለሚፈልግ በዛች ባጠረች ግን ጥልቅ ልምምድ ይሰራባታል ባልናት የልምምድ መስሪያ ፕሮግራም ላይ በተለይ ስቲቭ ሆላንድ የሚባለው ረዳት አሰልጣኝ ሃይሊ ኢንስትራክሽን ይሰጣል፣ ኢንካሬጅ ያረጋል፣ ፑሽ ያረጋቸዋል። ሃይ ሌቭል ላይ እንዲመጡ የሚሰራው ስራ በጣም የተለየ ነው ተብሎ ተቀምጧል። ከሁሉም በላይ ልምምዱን በተከታታይ በተፈቀደላቸው ጊዜ ደግሞ በካሜራ የሚያስቀሩት የስካይ ስፖርትስ ሰዎች የተናገሩት ለዚህ በአሞሪም ጊዜ ከለመዱት የ14 ወር የልምምድ መስራት ይልቅ ቀየር ላለው ለካሪክና ለረዳቶቹ ለስቲቭ ሆላንድ ለውድጌት የልምምድ አሰራር የማንቸስተር ዩናይትድ ተጫዋቾች ሪያክሽን በጣም ፖዚቲቭ ነው። በጣም በአሪፍ መንገድ ነው ሪስፖንድ የሚያደርጉት። ከዚህ በፊት በማንቸስተር ዩናይትድ ጨዋታዎች ወቅት የጎደለው ነገር እንዳይጎድል ኤክስፔክት እናደርጋለን ማለት ነው። አሁን የካሪክ ትልቁ ፈተና ምን እንደሆነ ልንገርሽ። የመጀመሪያ ጨዋታ ላይ ከፈርጉሰን በኋላ የተቀጠሩ ብዙ አሰልጣኞች አሪፍ ሆነዋል። ዋው ለሶልሻየርም ጭምር ማለት ነው። አሪፍ ነው አይደል? የቡድን ምናምን ማዝለቅ ነው ከባዱ፣ ማጽናት ነው፣ ኮንሲስተንሲ ነው ዋናው ችግር። ይሄንን ያመጣዋል ይሄንን አያመጣውም አላውቅም፣ ግን ሁለት ነገሮች ግን ይሰሙኛል። አንድ የዛሬ ሳምንት ሲቲን ሲያሸንፉ ያየነው ነገር በጣም በጎ ነው። ሁለት የተጫዋቾቹ ሪያክሽን ለካሪክ መንገድ በጣም ቆንጆ ነው። ሶስት የማንቸስተር ዩናይትድ ጥሩ የሚባሉ ተጫዋቾች ይበልጥ ጥሩ በሚሆኑበት ቦታ ላይ የመጫወትን ፈቃድ አግኝተዋል። ተደርቦባቸው የነበረውን ስራ አቃሎላቸዋል። አራት ገለልተኛ የሚባለው የስካይ ስፖርትስ ምስክርነት እዚህ ነበርን በቀደምም አሉ በአሞሪም ጊዜ፣ አሁንም እዛው ነን። ያንኑ ማንቸስተር ዩናይትድን ነው የምናየው፣ ግን የእውነት የተለየ ነገር ነው ያየነው። the mood is completely changed። በጣም ተቀይረዋል። አሞሪም ስላለፋ አይደለም ይላሉ መጨረሻ ላይ ጽሁፋቸውን ሲያስቀምጡ፣ ስላልሞከረ ስላልጣራ አይደለም፣ ነገር ግን ማዝለቅ አልቻለም። ኮንሲስተንሲ አጥቷል ማንቸስተር ዩናይትድ። ካሪክ ይሄንን መመለስ ነው እንጂ የሚጠበቅበት ልምምድ ላይ ግን እኮ አሪፍ ነበሩ ምናምን በሚባለው ነገር አይዳኝም። ይሄ ገብቶታል ካሪክ ነው የሚሉት እነሱ። ነገን እንናፍቃለን፣ የሚሆነውን ለማየት እንጓጓለን። ግን በዚህ ትልቅ ጨዋታ ዙሪያ በተደጋጋሚ መረጃዎችን ወደ እናንተ ከጨዋታው በፊት እና ከጨዋታው በኋላ እናደርሳለን፣ ቃላችን ነው። It's on here now. The goalkeeper's beaten, and South Africa